በበሬና በአህያ በአንድነት ጠምደህ አትረስ። እስኪ ተናገሩት። እሺ አንድ ጥያቄ ልጠይቃችሁ። በሬ ይበላል አይበላም? በጾም ደግሞ ምን አነሳው እንዳትሉ። አህያስ ይበላል አይበላም? ግን እየበላን እየኖርን እኮ ነው አይበላም የምንለው። መብላት የሚባለው ደግሞ ቀጥታ የአህያ ስጋ እያልኳችሁ አይደለም። አህያና በሬ የሚያመለክቱት መንፈሳዊና ዓለማዊ መልእክት ነው። በአንድ ጊዜ በአንተ ሰውነት ላይ ርኩሱን ከቅዱስ ጋር አትጥመደው ነው፣ አትደባለቅ ነው። አንድ ጊዜ እግዚአብሔር፣ አንድ ጊዜ የሰይጣን አትሁን። አንድ ጊዜ ከዓለም፣ አንድ ጊዜ ደግሞ ከቤተ ክርስቲያን አትሁን። እንደዚህ ገባ ወጣ አትበል ነው። ወጥ ማንነት ይኑር ነው። ሲንክሪቲሲዝም አይደለም፣ መቀየጥ፣ ይሄ የተደባለቀ ማንነት አይደለም። ኦርቶዶክሲ ወጥ ነው፣ አንድ ማንነት ነው ያለ። ቀጥ ያለ ትክክል የሆነ የተወሰነው የተሳሳተ ነው የሚባል ትምህርት የለም። የትምህርታችን ርዕስ የሚሆነው ጫማህን አውልቅ የሚል ይሆናል። ኦሪት ዘጸአት ምዕራፍ 3 ቁጥር 5 ላይ የምናገኘው የእግዚአብሔር ቃል ነው። እግዚአብሔር ሊቀ ነቢያት ሙሴን በኮሬብ ተራራ ላይ አስደናቂ ምስጢር ተፈጽሞ ያን የተፈጸመውን ምስጢር ማየት ናፍቆ የእግዚአብሔር አገልጋይ ሙሴ ወደዛ ተራራ እየገሰገሰ ሲሄድ እግዚአብሔር ሙሴ ሙሴ ሆይ የቆምህበት ስፍራ የተቀደሰ ነውና ጫማህን ከእግርህ አውልቅ አለው። እንግዲህ የእግዚአብሔር ቃል ብዙ ምስጢር አለው፣ ብዙ ትርጓሜ አለው፣ ብዙ መልእክት አለው። እያንዳንዱ ቃል ሲተረጎም እኛ ከምንኖረው ሕይወት ጋር ከምናስበው አስተሳሰብ ጋር ልንሆን ከሚገባን ነገር ጋር የተገናኘ፣ በሌላ በኩል ደግሞ ኃጢአት፣ በደል፣ ርኩሰት ከእግዚአብሔር እንዴት እንደሚለይ ከእግዚአብሔር ጋር እውነተኛ ግንኙነት እንዲኖረን ደግሞ ስንፈልግ ያን እውነተኛ ግንኙነት በምን መንገድ ማግኘት እንዳለብን የእግዚአብሔር ቃል በአጠቃላይ ያስረዳል። መጽሐፍ ቅዱስን ስናነብ ራሳችንን አስወጥተን በመጽሐፉ ላይ የምናገኘውን ታሪክም በሉት ምንባብ ራቅ አድርገን ለሆነ ሰው የተባለ እንደሆነ አድርገን የምናስብ ከሆነ እግዚአብሔር ለእኛ የላካትን ደብዳቤ ትክክለኛዋን መልእክት ሳናገኝ እንቀራለን። ብዙዎቹ ችግር ውስጥ የሚገቡት የመጽሐፍ ቅዱስ የመረዳት ቁልፍ ስለሌላቸው ነው። በዚህ ምክንያት ልቡናቸው ትክክል ነው ብሎ የነገራቸውን ነገር በቅዱሳት መጻሕፍት ላይ ተደግፈው ለራሳቸው አኗኗር እንደ መመሪያ አድርገው ይወስዳሉ። የተሳሳተ ሕይወት የሚኖሩ ሰዎች ለዛ የተሳሳተ ሕይወት መጽሐፍ ቅዱስ ጋር ሂደው ጥቅስ እየጠቀሱ ታሪክ እየመዘዙ የእግዚአብሔር ቃል ከሚናገረው ውጭ በራሳቸው ፍላጎት እንዲናገር ያደርጉታል። እግዚአብሔር የሚናገረው ነገር አለ፣ የሚያስተላልፈው መልእክት አለ። እኛ ደግሞ ቁልፉን ባለማግኘታችን ምክንያት በራሳችን አስተሳሰብ ስናነበው እግዚአብሔር ማለት ከፈለገው ውጭ በራሳችን ፍልስፍና የእግዚአብሔርን ቃል ሌላ ነገር እንዲል እናደርገዋለን። ቤተ ክርስቲያን ምን ብላ እንድንረዳ ነው የምትነግረን የሚለውን በጣም አይምሯችንን ክፍት አድርገን ልንሰማ ያስፈልገናል። እና እግዚአብሔር በኮሬብ ተራራ ላይ ምንድነው ያደረገው? በጣም ተቃራኒ የሆኑ ነገሮችን ሐመልማልና ነበልባልን አመጣ። ሐመልማል በባህሪ መገለጫው ርጥብ ነው። ነበልባል ደግሞ የሚያቃጥል ነው፣ እሳታዊ መገለጫ ስላለው ማለት ነው።
እንደምታውቁት እሳታዊ ካራክተር ጠባይ ያለው ነገርና ከእሳት ጋር ተቃራኒ የሆነ እንደ ውሃ አይነት ጠባይ ያለው ነገር እርስ በርሳቸው ሁለቱ ስለሚቀራረኑ አንዱ አንዱን ወደ ራሱ ይስበዋል። ወይ ውሃው እሳቱን ያጠፋዋል ወይም እሳቱ ውሃውን ያቃጥለውና ያሞቀዋል። ይሄ ተፈጥሯዊ የሆነ ነገር ነው። እንደዚህ ሁለት ተቃራኒ ነገር ሲገናኙ እንደዛ ነው የሚሆነው። በኮሬብ ተራራ ላይ የተደረገው ግን የረጠበው ሐመልማል ከሚያቃጥለው እሳት ጋር አንድ ላይ ሆነው እሳቱ ሐመልማሉን ትንሽዬ ቀድሞ ከነበረው ካራክተር ይሄ ርጥበት የተወሰነ ሞቅ እንዲል አያደርገውም። ደግሞ ሐመልማሉ እሳቱን ርጥብ በመሆኑ ምክንያት ያን የሚያቃጥለውን እሳት እንዲጠፋ አያደርገውም። እሳቱ የእሳትነት ፓወሩ ኃይሉ ማቃጠሉ እንዳለ ሆኖ ርጥቡም ነገር ያሐመልማሉም ደግሞ ርጥበቱ እንዳለ ሆኖ አንዱ አንዱን ለወጥ ሳያደርግ ሳይለውጠው ተጠባብቀው አንዱ አንዱ ሳያጠፋ ሁለቱ እንዴት ሆነው ሊኖሩ ይችላሉ? ይህን ደግሞ አጥርተን መረዳት አለብን። ስለዚህ በመጀመሪያ እግዚአብሔር ለኛ ትልቅ ክብር እንደሰጠን ከመረዳት ነው የምንጀምረው። ከዛ በኋላ እግዚአብሔር የሰጠንን ክብር ከተረዳን በኋላ እንግዲህ ለምንድን ነው ታዲያ የከበረው? እስኪ አስቡ። እንግዲህ ለእስራኤል ዘስጋ ልብ ብላችሁ አድምጡ። እስራኤል ዘስጋ ያው አሮን ግበር ለነ አማልክተ እለ ያሐውሩ በቅድሜነ እስመ ይናምር ሙሴ ለዘአውጻነ ግብጽ ምን ተኮነ፣ ከግብጽ ምድር ያወጣን ሙሴ ምን እንደሆነ አናቅምና አሮን በፊታችን የሚሄድ ጣዖት ስራልን ብለው እስራኤል ዘስጋ ተናግረው ነበር። እግዚአብሔር ስለ ኃጢአታቸው ክፋት አጠፋቸዋለሁ ብሎ ተናግሮ ነበር። ግን ያን ጊዜ የተመረጠው ሙሴ ነው የሚለው መጽሐፍ በእግዚአብሔር ፊት ቆመና እነርሱን ከምታጠፋ እኔም ከሕይወት መዝገብ ምን በላለ አጥፋኛል። አይገርማችሁ? ጣዖት ላመለኩ ለእስራኤል ዘስጋ በእግዚአብሔር ፊት አንዱ ሙሴ ካይላፈ እስራኤል በልጦ ነበር። ታዲያ ካይላፈ እግዚአብሔር የበለጠ አንድ የእግዚአብሔር አገልጋይ ያ ታላቅ ሰው ወደዛች ተራራ ጋር እየገሰገሰ ሲሄድ ሙሴ ሆይ የቆመባት ስፍራ የተቀደሰች ናትና ጫማህን ከእግር አውልቅ ሲል ምን አይነት ምስጢር ቢኖረው ነው ብሎ ጥያቄ አይፈጥርባችሁም? በህሊናችሁ ለማወቅ ሳያጓጓችሁ? እንደው ዝም ብለን ይሄ ካርናል ማን ስለሆን አይምሯዊ ሰዎች ስለሆን ብዙ ጥልቀቱ ስለማይገባን እና ምስጢሩን ስለማንረዳ ዝም ብለን ንባቡን አይተን ብዙ ሳይመስጠን ሳይገርመን፣ እርግጠኛ ብዙ ነገር አይገርመንም አይደንቀንም። ለምንድን ነው የማይገርመን የማይደንቀን? በነገራችን ላይ ኃጢአት የልቡናን አይን እያሳወረ ስለሚሄድ አስደናቂው ነገር ሁሉ ምንም ብርቅ ድንቅ ላይሆንብን ይችላል። ኃጢአተኛ እየሆን ስንሄድ ማለት ነው። እና እግዚአብሔር ለምንድን ነው ጫማህን ከእግር አውልቅ ብሎ ሊቀ ነቢያት ሙሴን የተናገረው? የበለጠ የከበረ ሙሴ አልነበረምን? ምን ነገር ቢደረግባት ነው እንደዚህ ብሎ የተናገረው? ከራሱ ከአዳም የተነሳ ምድር ራሱ ተረግማ ነበረ። ምድርም ተረግማ ሳለ ለአዳም ተፈጥራ ሳለ የከበረውን ሊቀ ነቢያት ሙሴ ጫማህን አውልቅ ያለው ለምንድን ነው ብለን ጥያቄ ስንጠይቅ ብዙ ሊቃውንት የሚናገሩት አንድ ሁለት ብዬ የተወሰኑ መልእክቶችን ላቅርብ። አንደኛው መልእክት ሊቃውንት ይህን ቃል ሲያብራሩ የሚያስቀምጡት እንግዲህ ይሄ አሁን የምናገረው ትርጉም የአባቶቻችን የቅዱሳን ትርጉም ነው። እኛ መጽሐፍ ቅዱስ ይዘን ደስ እንዳለን ይሄ ምንድነው የሚለው እንደዚህ ነው፣ ትርጉሙ ምንድነው እንደዚህ ነው እያልን እንደፈለግን አይደለም የምንናገረው። በኦርቶዶክስ ቤተክርስቲያን ስትራክቸር አለ፣ አጽር ቅጽር አለ። ከዛ አጽር ቅጽር የትኛው ቅዱስ አፈንግጦ ወጥቶ የግሉን ይሄ ጉሳተ ልብ ኢንዲቪዥዋል ፐርስፔክቲቭ የሚባለውን ልክ ነው ብሎ የመሰለውን ነገር መናገር አይችልም። ይለካል። ሜትርድ ስለሆነች ቤተክርስቲያን የተመጠነች። ፕሮቴስታንቲዝም እና ሌላው እንደፈለገ ጥቅስ ያነሳል። ይሄ እንዲህ ማለት ነው፣ ይሄ እንዲህ ማለት ነው፣ ይሄ እንዲህ ማለት ነው። ልቡናቸው ትክክል ነው ብሎ የነገራቸውን በአጠቃላይ የቅዱሳት መጻሕፍት መልእክት አድርገው ሊያሸክሙን ይፈልጋል። በዚያ ምክንያት ገንጠል ሊልና የእንትን እምነት ገንጠል የእንትን ገንጠል የእንትን ገንጠል የእንትን ገንጠል የእንትን ገንጠል መራባት ነው። በቃ በእኛ ይሄ የለም። ለዘላለም አንዲት ናት ቤተክርስቲያን። አንድ ምስጢር ነው ያለ፣ አንድ ትርጓሜ ነው ያለ። ያ ትርጓሜ ምስጢር የሚቀዳ ግን ቤተክርስቲያኑ ስትሆን ነው።
ካልገባ አይገባም፣ ካልገባ ታፈነግጣለህ፣ ትወጣለህ። ስለዚህ በእኛ የተረጎሙ ያብራሩ ያመሰጠሩ ያራቀቁ ቅዱሳን ሊቃውንት አሉ። በእነዚያ መሰረት ላይ ሆነን ነው ቅዱሳት መጻሕፍት የምንረዳው። ይህ አንደኛው አሁን የምናገረውን ትርጓሜ ጎርጎሪዮስ ዘኑሲስ የተባለ የቤተክርስቲያናችን ታላቅ አባት የኦሪት ዘጸአት ማብራሪያ አለው። እዛ ላይ ምን ብሎ ይናገራል? ልብ ብላችሁ ስሙ። እየሰማችሁ ነው? ምንድነው ርዕሳችን? እና ይሄ ሊቅ ምን ይላል? ጫማ የተባለው ኃላፊ ጠፊው ዓለም ነው፣ ምውት የሆነው ይሄ ዓለም ነው ይላል። ጫማህን አውልቅ ማለት ሕያው ከሆነው ከእግዚአብሔር ጋር መጣበቅ ከፈለክ ምውት የሆነውን የዚህን ዓለም ነገር ንቀልና ጣለው ማለት ነው። እያደመጣችሁ አይደለም? ምን ማለት ነው? አት ዘ ሴም ታይም ከእግዚአብሔርና ከዓለም ጋር መጣበቅ አትችልም ነው። ኦርቶዶክሲ ሲንክሪቲሲዝም አይደለም፣ መቀየጥ፣ ይሄ የተደባለቀ ማንነት አይደለም። ኦርቶዶክሲ ወጥ ነው፣ አንድ ማንነት ነው ያለ፣ ቀጥ ያለ ትክክል የሆነ ጊዜ የተወሰነች ሐሰት፣ የሆነ ጊዜ አብዛኛው ፐርሰንት። ኦርቶዶክሲ ይሄ እንደ ዲሞክራሲ ምናምን እንደሚባለው ማጆሪቲ ሩል ማይኖሪቲ ራይት እንደሚባለው አብዛኛው ፐርሰንት በኦርቶዶክሲ ትክክል ነው፣ የተወሰነው የተሳሳተ ነው የሚባል ትምህርት የለም። ከጫፍ እስከ ጫፍ ትክክል ነው፣ አንድም ስህተት የለበትም በኦርቶዶክስ። ስለዚህ በእኛ ህይወት ሁለት አይነት ካራክተር እንዲኖረን አይፈቀድም። ኦሪት በተለይ ኦሪት ዘዳግም ምዕራፍ 22 ቁጥር 10 ላይ እንደዚህ ይላል፣ በበሬና በአህያ በአንድነት ጠምደህ አትረስ። እስኪ ተናገሩት። እሺ አንድ ጥያቄ ልጠይቃችሁ። በሬ ይበላል አይበላም? በጾም ደግሞ ምን አነሳው እንዳትሉ፣ እርግጥ የሚበላ በሬ አለ። በዚህ ግን አህያስ ይበላል አይበላም? እንደማይበላ በምን አወቃችሁ? እሺ ጥሩ ነው። ግን እየበላን እየኖርን እኮ ነው አይበላም የምንለው። መብላት የሚባለው ደግሞ ቀጥታ የአህያ ስጋ እያልኳችሁ አይደለም። አህያና በሬ የሚያመለክቱት መንፈሳዊና ዓለማዊ መልእክትን ነው። አህያ ማለት የማይበላ ሀሳብ ማለት ነው ባጭሩ። በሬ ማለት የሚበላ ሀሳብ ማለት ነው። በአንድ ጊዜ በአንተ ሰውነት ላይ ርኩሱን ከቅዱስ ጋር አትጥመደው ነው፣ አትደባለቅ ነው። አንድ ጊዜ እግዚአብሔር፣ አንድ ጊዜ የሰይጣን አትሁን። አንድ ጊዜ ከዓለም፣ አንድ ጊዜ ደግሞ ከቤተ ክርስቲያን አትሁን። እንደዚህ ገባ ወጣ አትበል ነው። ወጥ ማንነት ይኑር ነው። አትገበዝ፣ አክተር አትሁን። አክተር አንድ ጊዜ የሆነ ገጸ ባህሪ ይሰጠዋል፣ ይተውናል። ያን የሚተውንበትን ፊልም ሲያልቅ ሌላ ጊዜ ደግሞ ሌላ ገጸ ባህሪ ይሰጠዋል። በተሰጠው ገጸ ባህሪ ነው የሚተውነው። ክርስትና እንደዛ አይደለም፣ እንደዛ አይደለም። ክርስትና የእውነት ህይወት ነው። ስለዚህ ሊቀ ነቢያትን ምን እያለው ነው? በእሱ አንጻር ለእኛ እየነገረን ያለ ከዓለም ጋር ተጣብቀ ከእግዚአብሔር ጋር ልጣበቅ አትበልህ ነው። ከእግዚአብሔር ጋር መጣበቅ የምትፈልግ ከሆነ፣ እግዚአብሔር እንዲያድርብህ የምትፈልግ ከሆነ፣ ጸጋ እግዚአብሔርን መቅመስ የምትፈልግ ከሆነ የግዴታ ከዓለም መለየት አለብን። ራስን ለእግዚአብሔር ስጠው። ሙሉ አካልን፣ ስሜትን፣ እውቀትን ለእግዚአብሔር ስጠው። እግዚአብሔር ይምራ ነው። እንደዛ ከሆነ ነው መውጣትና መግባት የምትችለው። ተመልከቱ፣ ያቺ አሁን ብዙ ሌላው ምስጢር ትቼ ተራራይቱ እና በዛች ተራራ ላይ ሲፈጸም የነበረው ምስጢር የሐመልማል የነበልባል ተዋህዶት ያ በቅድስት ቤተክርስቲያን ውስጥ የሚፈጸመውን የነገረ ስጋዌ የአምላክን ሰው የመሆን ጉዳይ የሚያስረዳ ነው። ሐመልማል ቅድስት ድንግል ማርያምን ወክሎ፣ ነበልባል ደግሞ አካላዊ ቃል ስግው ቃል ኋላ የሚሆነውን የእግዚአብሔር ቃል የተባለውን ስጋን የተዋሃደውን በኋላ እርሱን ቃልን በመለኮት መገለጫ ባይ ዲቫይን ኢነርጂያ በሚባለው በዛ ሲገልጠው እሳት ይለዋል። እመቤታችን ደግሞ ሰው ስለሆነች ስጋ ስለለበሰች ሐመልማል ይላታል። ሐመልማል ከነበልባል ማለት ከቅድስት ድንግል ማርያም የሚነሳው ስጋ ከመለኮት ጋር በተዋሃደበት ቅጽበት አት ዘ ታይም ኦፍ ኢንካርኔሽን በስጋዌ ጊዜ መለኮቱ ስጋውን አቃጥሎ አላጠፋውም። ስጋውም ደግሞ መለኮቱን አልመጠጠውም። አንዱ ሳያጠፋ ሁለቱ በተዋህዶ አንድ ሆኑ።
ይህ ምስጢር ደግሞ ያለው ተራራ በተባለች በቅድስት ቤተክርስቲያን ውስጥ ነው። ይህን መረዳት ከፈለክ ግን ነው ከዓለም ተላቀቅ ነው። ከዚህ ዓለም ፍልስፍና ተላቀቅ። ተላቀ ስትመጣ ትረዳለህ፣ አለዚያ ግን አትረዳም። ጫማህን አውልቅ። ግልጽ ነው ሐሳቡ። አዎ ጫማህን አውልቅ ብሎ አንደኛ የተናገረበት ምስጢር ይህንን ሐሳብ ሊያስረዳ ነው። በሌላ በኩል ይሄ ጫማ የማውለቅን ምስጢር አንዳንድ ሊቃውንት ደግሞ ከዚህኛው ከፍ አድርገው የሚረዱበት መንገድ አለ። በእኛ ሰውነት እንደምታውቁት በዓለም ላይ የሚከሰቱ ማንኛውም አይነት ጦርነት፣ የትኛውም አይነት ጥላቻ፣ ክፋትና ርኩሰት፣ አመፅ በአጠቃላይ የመጀመሪያዎቹ ኮዞች እያንዳንዳችን ነን። ኦርቶዶክስ ይሆንና ተጠምቆ ከገባ በኋላ በአንድ ጊዜ አትናቴዎስን ካልሆንኩ፣ ቄርሎስን ካልሆንኩ፣ ባስልዮስን ካልሆንኩ፣ እንጦንስን ካልሆንኩ ይላል። በአንድ ጊዜ አንዳንድ ጊዜ አይገጥማችሁም? አሁን እንደው ለበዓል ሲሆን ይሄ ሰሙነ ሕማማት ሲመጣ ዓመቱን በሙሉ ጫማ ውስጥ የተወሸቀች እግር የሰሙነ ሕማማት ጊዜ ከጫማዋ ተፈታ ትወጣና በእሾህ መካከል ባዶ እግሬን ካልሄድኩ ይላል። እንዴ አቅምን አታውቅም? ትንሽዬ እሾህ ነካ ሲያደርገው ብጥስ ይላል። ለምን? ታሽጎ ነው ነበረ። ያን እኮ ለማድረግ ሂደት አለው፣ ደረጃ አለው። አይደለም እንዴ? ሳናድግ በአንድ ጊዜ ላይ ካልደረስኩ ይባላል? በፍጹም አይባልም። እሱ ባይ ዲፎልት የሚሰራው ሰማዕትነት ብቻ ነው። በአንድ ጊዜ እዛው መስቀል ላይ እድሜ ልክ ሽፍታ ሆኖ ይኖርና ባለቀች ሰዓት በዛይ ሰዓት ያምናል እግዚአብሔር። እድሜ ልክ ሽፍታ ሆነ ኖረ በዚች ባለቀ ሰዓት የምን ሞኝ ብልጥነት ነው እንዴ? አሁን እዚህ ጋር አስበኝ ስላልክ ላስብ ኖሯል አይልም እግዚአብሔር። ልብን ስለሚያይ እግዚአብሔር እዛችሁ ጋር በቀኝ በኩል የነበረው ሽፍታ ብቻውን ስለ ክርስቶስ መሰከረ። በኦርቶዶክስ አስተምሮ በቀኝ በኩል ያለው ሽፍታ ከሰማዕታት ቁጥር ነው የገባው ወዲያውኑ። ሲገባ ግን ለምሳሌ በኃጢአት በዝሙት በርኩሰት የነበሩ ሰዎች ከዛ በአንድ ጊዜ ወጥተው ኮኢንሲደንትሊ ድንገት ስለ ክርስቶስ አምላክነት መስክረው ሰማዕትነት ቢቀበሉ በዚያ ቅጽበት የፍየል መስዋዕት ተደርገው ተቀባይነትን ያገኛሉ። እየሰማችሁ ነው የምናገረው? የፍየል መስዋዕትነት ስል ግሪ እንዳይላችሁ። በብሉይ ኪዳን ፍየል የኃጢአት ማስተስረያ ሆኖ ይቀርባል። ኦሪት ዘሌዋውያን ግቡን አንብቡ ተጽፏል ምዕራፍ 7 ላይ እና ፍየል ለኃጢአት ማስተስረያ ሆኖ ይቀርባል። በግም ለኃጢአት ማስተስረያ ሆኖ ይቀርባል። የበግ መስዋዕት ማለት የጻድቃን ሰማዕታት መስዋዕት ማለት ነው። ሁለቱም የሚቀርበው ግን ለኃጢአት ነው። የፍየል ማለት ፍየል የኃጢአት ምሳሌ እንደሆነ ታውቃላችሁ አይደል? በዳግም ምጽአት ጊዜ ጌታ ሲመጣ ፍየሎቹን ቤት ነው የሚያቆም የተባለው በጎችንሳ ይሄ ማለት ጻድቃንና ምኖች ማለት ነው። አንድ ሰው እድሜ ልኩን ሲያመነዝር ኖሮ ባለቀ ሰዓት ሰማዕት ቢሆን የምን መስዋዕት ይባላል አልኳችሁ? የፍየል የኃጥእ መስዋዕት። ለምን የፍየል መስዋዕት ተባለ? ይሄ ሰው እድሜ ልኩን ሲያመነዝር ወይም ሲገድል ወይም ሲጨፍር ወይም ሌላ ነገር ሲያደርግ ነበር። ድንገት ግን ስለ ክርስቶስ መሰከረ። እዚያው ጋር ያደረገውን ኃጢአተኛ ስለነበረ ያፈሰሰው ደም ይቅርታ እንዲያገኝ ያደርገዋል። ቁጥሩ ከሰማዕታት ይገባል ማለት ነው። እግዚአብሔር ስለሱ ብሎ መስክሮ ባፈሰሳት ደም ይቅርታ ያደርግና ያጠምቀዋል። የምንጠመቀው ከኃጢአት ለመንጻት አይደለም ነው? አይደለም። ወነአምን በአሐቲ ጥምቀት ለስርየተ ኃጢአት ይቅርታ በምታሰጥ ለኃጢአት ይቅርታ በምታሰጥ በአንዲት ጥምቀት ምን እንላለን? እናምናለን ነው የምንለው። ይህ እንደዚህ ይፈጸማል ማለት ነው። ስለዚህ ልብ በሉ፣ በእኛ ህይወት ሁለት አይነት ነገሮች ሁልጊዜ ውጊያ ላይ ናቸው። እነዚህም በልማዳዊ አገላለጽ ፈቃደ ስጋ እና ፈቃደ ነፍስ የምንላቸው። ፈቃደ ስጋ እና ፈቃደ ነፍስ ስለሚለው ጉዳይም የተሳሳተ ኮንሰፕሽን አረዳድ ነው ያለን። ፈቃደ ስጋ የሚባለው ማመንዘር፣ መግደል፣ መጨፈር ፈቃደ ስጋ ነው አይደለም? እየሰማችሁኝ አይደለም? ፈቃደ ስጋ ነው አይደለም? መመጽወት፣ መስገድ፣ መጾም፣ መጸለይስ ፈቃደ ምንድን ነው? ያውን ኮንሰፕቱን ካልተረዳችሁ በስህተት ትምህርት ከሆነ የመነናውያን ኑፋቄ ይባላል። ይሄ ግን ኮንሰፕቱን ነግራችኋለሁ በመጽሐፍ ቅዱስ ስላለ። ፈቃደ ስጋ ማለት ስጋ ከነፍስ ተለይታ የምታደርጋት ክፉ ነገር ማለት አይደለም። ፈቃደ ስጋ ማለት አንዱ ሰው
የሚያደርገው የኃጢአት ስራ በአጠቃላይ ማለት ነው። በዓለም ላይ የሚፈጠር ለምሳሌ የእርስ በርስ ጦርነት፣ ሀገር ከሀገር ጋር የምታደርገው ጦርነት የመጀመሪያዎቹ ኮዞች ኢንዲቪዥዋል እኛ ራሳችን መቆጣጠር ስለማንችል እዚህ አሁን ያለ በአጠቃላይ ራሱ አሸንፎ በራሱ ላይ የሚነሳውን ጦርነት ድል ቢያደርግ እኔ ለራሴ ክፉ አልሆንም፣ ለሌላውም ክፉ አልሆንም። ሌላውም ለራሱ ክፉ አይሆንም፣ ለሌላው ክፉ አይሆንም። እንዲህ የሚሆን ከሆነ እርስ በርሳችን ልንጣላ እንችላለን ወይ? ወዴት ነው የምንመጣው? በአንድነት ወደ አንድ ሰላም አይደለም የምንመጣው? አዎ። ግን በውስጣችን የተፈጠረውን ጦርነት መቋቋም ሲያቅተን ፈንገጥ ያደርግና ስረቅ በለው፣ ስደብ፣ በጉልበት በአቅም በእውቀት በሀብት መመካት እንጀምራለን። ያን ጊዜ ያንሰናል ብለን የምናስበውን ደፍጠጥ ማድረግ፣ ረገጥ ማድረግ፣ ጭፍልቅ ማድረግ፣ አጠፋለሁ፣ ደመስሳለሁ ማለት በጣም አደገኛ አካሄድ ነው። ይህንን ነው አሸነፍ የሚለው። ጫማህን አውልቅ ሲል የክፉ ሐሳብ ዝንባሌ ንቀላት። ካንተ በአንተ ውስጥ የምታስቸግርን እንዳትጾም የምታደርግን፣ እንዳትጸልይ የምታደርግን፣ ተኛ የምትልን፣ ቆይ ረጋበል የምትልን፣ ንስሐ ልግባ ስትል ቆይ እንጂ ትቀሰፋለህ የምትልን፣ ወደ እግዚአብሔር ልቅረብ ስትል እንዳትቀርብ የምትከለክልን ጠባብ እኮ ነው። አንተ መልሰህ ታመነዝራለህ እኮ፣ መልሰህ ትሰርቃለህ እኮ፣ እንዴት ብለህ ትቆርባለህ እያለች በህሊና ውስጥ ወደ ስጋውና ደሙ እንዳትቀርብ የምትከለክልን እሷን ጨፍልቀህ አሸንፈህ እቆርባለሁ፣ እጸልያለሁ፣ አስቀድሳለሁ፣ እጾማለሁ፣ እመጸውታለሁ ብለው ውጣ ነው። ስለዚህ ኦርቶዶክሳውያን ክርስቲያኖች ይሄ እዚህ የተጻፈው ምንባብ የሚያመለክተው ይህንን ነው። እመቤታችን ለመቀበል ለቀ ነው የምትመጣው። ጫማህን አውልቅ ስትመጣ ይገባል። ጣዕሟ፣ ንጽህናዋ፣ ድንግልናዋ፣ ቅድስናዋ፣ በቃ መልኳ ይገባል። ያን ጊዜ ዝም ትላለ። ልክ እንደ ቅዱስ ኤፍሬም ማርያም ሆይ ትላለ፣ አንቺ የእግዚአብሔር ገነቱ ነሽ። ከዛ ይቀጥልና እንደዚህ ይላል፣ በገናዬ ሆይ ና የአምላክን እናት ለማመስገን ተነቃቃ። እስኪ ተናገሩ። ምን ሆይ አለ? አይሰማኝም። ምን ሆይ አልሰማውም። ምን ሆይ አሁን በገና ግዕዛን አለው ይሰማል። አንተ ማይክራፎን ሆይ ና የአምላክን እናት ለማመስገን ተነቃቃ ብለው እሺ እያለ ሊመጣ ይችላል። ምን እያለ ነው? ተመስጦ ተደሞ የእመቤታችን ነገር ንድድ ቢለው ቢረዳው ተረድቶ ደግሞ እንዳልከበረች ብዙ እንዳልገለጥናት ብዙ ገና እንዳላመሰገናት ገና ለእሷ ሊቀርብ የሚገባውን ምስጋና እንዳላቀረብን ስለተረዳ ሊቁ ና ለበገናውን ግዕዛን የሌለው የአምላክን እናት ለማመስገን ተነሳሳ። ይችኛይቱ ገነት የቀደመው አውሬ አዳምን ለማሳት የገባባት ገነት አይደለችም። ያችኛይቱ አውሬው ገብቶባታል። ይች ግን አውሬ ያልገባባት እግዚአብሔር ቃል ለተዋሂዶ የገባባት ልዩ የእግዚአብሔር ገነቱ ናት ይላል። ይችን ገነት ማየት ትፈልጋላችሁ ወይ? የአምላክን እናት ማየት ትፈልጋላችሁ? እንግዲህ ጫማ ማውለቅ ነው። ጫማውን ስናወልቅ እመቤታችን ብርት ብላ ትገለጥልናለች። እግዚአብሔር አምላካችን በቸርነቱና በምህረቱ ያጠለቅነውን የስህተት የክፉ ፍላጎት የትዕቢት ይሄንና ይሄን የመሰለውን ያለማወቅ ጫማ ንቅል አድርጎ ጥሎልን በቸርነቱ ይሄኛም ሱታፌ ኖሮት ማለት ነው ነቅሎ ጥሎ የቅድስት ድንግል ማርያም ፍቅሯን እንድናጣጥም ሁላችንም ይርዳን። ያስተማረን የመከረን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። ተምረው ነበር የተማሩትን ረሱ ከማለት እግዚአብሔር ይሰውረን። ወስብሐት ለእግዚአብሔር።